የሚታየውን እንዳትነሳኝ የዘላለሙን ስትሰጠኝ የሚታየውን እንዳትነሳኝ የዘላለሙን ምስጉን ነው የተመሰገነ ባሪያውን እኔን ይቅር ያለ ይመስገን ይመስገንልኝ ጎጆዬ አምላክ ሞላልኝ። ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ ቆሜ መታየቴ በምን እጽናናለሁ ከሌለኸኝ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ መታየቴ ሸክም ለከበደ ማረፊያን እጅግ የቀለለ ቀንበር ያለ ፍቅር ነው የሚያሰማራኝ መለምለም እስኪያቆመኝ ፍቅር ነው የሚያሰማራኝ መለምለም እስኪያቆመኝ ቸር አምላክ የእኔ እስረኛ አማኑኤል የኔ መታመኛ በምን እጽናናለሁ ከሌለኸኝ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ ቆሜ መታየቴ ጨለማን አላውቅም በጉዞዬ በሕይወቴ ሁሉ መመሬ ጽድቅ ነው የሚያሰማራ በለምለም እስኪያቆመኝ የሚያሰማራ በለምለም እስኪያቆመኝ ቸር አምላክ ቸር አምላክ የእውነት ዳኛ መድኃኔዓለም የኔ እጽናናለሁ ከሌለኸኝ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ ቆሜ መታየቴ ማቀርቀሬ ቀረ አልኩኝ ቀና በርትቼ ተራመድኩ እንደገና ወፍር ነው የሚያሰማራኝ በለምለም እስኪያቆመኝ ፍቅር ነው የሚያሰማራኝ በለምለም እስኪያቆመኝ ቸር አምላክ ቸር አምላክ የእውነት ዳኛ አማኑኤል መታመኛ በምን እጽናናለሁ ከሌለኸኝ በምን ልበረታ ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ ቆሜ መታየቴ እንባዬ ታበሰ ስታጽናና ግን የሆነ ሆኗል ስትረዳ ፍቅር ነው የሚያሰማራ በለምለም እስኪያቆመኝ ፍቅር ነው የሚያሰማራ በለምለም እስኪያቆመኝ ቸር አምላክ ቸር አምላክ የእውነት ዳኛ አማኑኤል የኔ መታመኛ በምን እጽናናለሁ ከሌለኸኝ በምን ካላገዝከኝ አንተ ስላለ ነው መድኃኒቴ ቆሜ መታየቴ አንተ ስላለ ነው መድኃኒቴ ቆሜ መታየቴ ጊዮርጊስ ኃያል ኃያል መስተጋድሉ ጊዮርጊስ ኃያል ኃያል መስተጋድሉ ገባሪተ አምር ገባሪተ አምር ኮከበክሙ ገባሪተ አምር ገባሪተ አምር ኮከበክሙ ገባሪተ አምር ገባሪተ አምር ኮከበክሙ ገባሪተ አምር ገባሪተ
ተመስሎ 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 በረገሳት መንፈስ ቅዱስ ወረደ ላይለያት መንፈስ ቅዱስ ወረደ ላይለያት ተመስሎ 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 ሚስጥር ወንድሞች ዲያቆናት፣ መምህራነ ወንጌል፣ ሊቃውንተ ቤተ ክርስቲያን፣ በዚህ ቅዱስ ስፍራ የተሰበሰባችሁ የልዑል እግዚአብሔር ቤተሰቦች እንደምን አደራችሁ? እንደምን አደራችሁ? አሜን። ምሕረት ቸርነቱን አብዝቶ በቤቱ የሰበሰበን የቅዱሳን አምላክ ቅዱስ እግዚአብሔር በቃል ተናግረን በልብ አስበን ስለማንፈጽመው ቸርነቱ ስሙ ለዘላለሙ የተመሰገነ ይሁን። እንኳን አደረሳችሁ። እልል ብላችሁ እግዚአብሔርን አመስግኑት። ንጽሕተ ንጹሐን ርሪተ ሕሊና ወላዲተ አምላክ ድንግል ማርያም ክብር ምስጋና ይግባት። የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የሰማዕቱ የቅዱስ ጊዮርጊስ በረከት ከሁላችን ጋር ይሁን። አብረን እንዘምራለን። አንደበታችንን ለምስጋና እጆቻችንን ለምስጋና አከናውነው ዝማሬያችንን ይቀበልልን። ቀና ቀና እንድታደርጋለህ መድኃኒዓለም መድኃኒቴ መሪው አንተ ነህ በሕይወቴ ኃይሌን ጉልበቴን ታድሳለህ ቀና ቀና እንድታደርጋለህ መድኃኒዓለም መድኃኒቴ መሪው አንተ ነህ በሕይወቴ ልጃቸው ክንዴ ዘርጋ ከሞት ልዳን ባንተ ልሻገር ክፉ ዘመን ከሚያስጨንቁኝ አድነኝ ካንተ በስተቀር ማናለኝ ልልልልል ኃይሌን ጉልበቴን ታድሳለህ ቀና ቀና እንድል ታደርጋለህ መድኃኒዓለም መድኃኒቴ መሪው አንተ ነህ በሕይወቴ ኃይሌን ጉልበቴን ታድሳለህ ቀና ቀና እንድል ታደርጋለህ መድኃኒዓለም መድኃኒቴ መሪው አንተ ነህ በሕይወቴ በሩ ይከፈት ያ የሰርጉ ጌታ አስቀመጠኝ ከማይረጎ እድፌን ጣለው ከፊትህ ከዚህ በላይ ነው ምሕረትህ ልልልልል ኃይሌን ጉልበቴን ታድሳለህ ቀና ቀና እንድል ታደርጋለህ መድኃኒዓለም መድኃኒቴ መሪው አንተ ነህ በሕይወቴ ኃይሌን ጉልበቴን ታድሳለህ ቀና ቀና እንድል ታደርጋለህ መድኃኒዓለም መድኃኒቴ መሪው አንተ ነህ በሕይወቴ ልልባላም በጎና መልካም ካንተ ነው ዓለምና ላገኘው ክብርን አንተ መድኃኒቴ በቃል ዳነች ሰውነቴ ልልልልል ኃይሌን ጉልበቴን ታድሳለህ ቀና ቀና እንድል ታደርጋለህ መድኃኒዓለም መድኃኒቴ መሪው አንተ ነህ በሕይወቴ ኃይሌን ጉልበቴን ታድሳለህ ቀና ቀና እንድል ታደርጋለህ መድኃኒዓለም መድኃኒቴ መሪው አንተ ነህ በሕይወቴ የልዳው ሰማዕት ጊዮርጊስ ና በሰረገላ በፈረስ ኃያሉ ሰማዕት ጊዮርጊስ
የልዳው ሰማዕት ጊዮርጊስ ናበሰረገላ በፈረስ ኃያሉ ሰማዕት ጊዮርጊስ ናበሰረገላ በፈረስ ሰላም ላንተ ይሁን ጊዮርጊስ የልዳው ፀሐይ ጊዮርጊስ በጨካኝ ንጉሥ ቤት ጊዮርጊስ ቁም ከአደባባይ ጊዮርጊስ ታማኝ አገልጋይ ነህ ጊዮርጊስ ሥቃይ ያልበገረ ጊዮርጊስ አክሊልን አገኘ ጊዮርጊስ መከራን ታግሰ ጊዮርጊስ የልዳው ሰማዕት ጊዮርጊስ በፈረስ ኃያሉ ሰማዕት ጊዮርጊስ ናበሰረገላ በፈረስ የልዳው ሰማዕት ጊዮርጊስ ናበሰረገላ በፈረስ ኃያሉ ሰማዕት ጊዮርጊስ ናበሰረገላ በፈረስ ለጌታ ተጋዳይ ጊዮርጊስ ታማኝ ወታደር ጊዮርጊስ ቢነገር አያልቅም ጊዮርጊስ የተሰጠ ክብር ጊዮርጊስ የልዳው ሰማዕት ጊዮርጊስ ናበሰረገላ በፈረስ ኃያሉ ሰማዕት ጊዮርጊስ ናበሰረገላ በፈረስ ሃሌሉያ ሃሌሉያ ወረደ መንፈስ ቅዱስ በጃችን ሃሌሉያ ሃሌሉያ ወረደ መንፈስ ቅዱስ ላዕለ ሐዋርያት ላዕለ ሐዋርያት ላዕለ ሐዋርያት መንፈስ ቅዱስ ላዕለ ሐዋርያት ላዕለ ሐዋርያት ላዕለ ሐዋርያት መንፈስ ቅዱስ ሃሌሉያ ሃሌሉያ ወረደ መንፈስ ቅዱስ ሃሌሉያ ሃሌሉያ ወረደ መንፈስ ቅዱስ ላዕለ ሐዋርያት ላዕለ ሐዋርያት ላዕለ ሐዋርያት መንፈስ ቅዱስ ላዕለ ሐዋርያት ላዕለ ሐዋርያት ላዕለ ሐዋርያት መንፈስ ቅዱስ ሃሌሉያ ሃሌሉያ ወረደ ሃሌሉያ ሃሌሉያ ወረደ መንፈስ ቅዱስ ላዕለ ሐዋርያት ላዕለ ሐዋርያት ላዕለ ሐዋርያት መንፈስ ቅዱስ ላዕለ ሐዋርያት ላዕለ ሐዋርያት ላዕለ ሐዋርያት አንድ ድገም እድሜ ይስጥልን። አሁን ወደ ክቡር መልአከ ምሕረት ትሴባከ ቅድስት ቤተ ክርስቲያን ሶበ ትሬእየከ በዲበ ዕፀ መስቀል በዕፀ መስቀል ላይ ተሰቅለህ ባየች ጊዜ የመሰረትካት የሞትክላት እናት ቤተ ክርስቲያን ታመሰግንሃለች። ቅዱስ ያሬድ ኢትዮጵያዊው እንደደረሰው እንደ ኢትዮጵያ ካሉ መስዋዕት ከሚሰምርላቸው ፍጹማን መናንያን ከሚፈልቁባቸው ታላላቅ ገዳማት ከደብረ ሊባኖስና ከዝቋላ ገዳም የሚነሱት ብፁዕ አባታችን አቡነ ማቴዎስ የምስራቅና የሰሜን አፍሪካ አህጉረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የኢኦቲሲ
መገናኛ ብዙሃን መንፈሳዊ ድርጅት የበላይ ኃላፊ ሊቀ ጳጳስ፣ ቅድም በቀደም ተከተላችሁ ፕሮቶኮል ተጠብቆ ሲጠሩ የቆያችሁ አባቶቼ፣ ሰዓት ለመቆጠብ ፕሮቶኮሉ እንደተጠበቀ ሆኖ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የየመምሪያው ኃላፊዎች፣ የቦሌ ክፍለ ከተማ ስራ አስኪያጅና ሰራተኞች፣ የዚህ ታላቅ ቤተ ክርስቲያን ትላንት ስታሳዝን ሰው ሁሉ በዚህ መንገድ ሲያልፍ ከንፈሩን እየመጠጠ መቼውን ቀን የሚወጣልሽ እየተባለች የምታዘንላት ምስኪኗ የገርጂ ማርያም ዛሬ ብርሃን በርቶላት እንዲህ አስቧት የልማቱ አርበኛ የወንጌል ገበሬው የምስራቁ ሰው ወንድማችን አባታችን መላከ ብርሃን መምህር ሰሎሞን እና የጽሕፈት ቤት ሰራተኞች፣ ሰበካ ጉባኤ አባላት፣ የዚህ ቅዱስና የዋህ ሕዝብ መስዋዕት የምታሳርጉ በኃጢአት ቢወድቁ በንስሐ እያነሳችሁ መሪ ኮከብ ሆናችሁ ከእግዚአብሔር ጋር የምታገናኙ የቤተ መቅደሱ አገልጋዮች፣ ሊቃውንት፣ ካህናት፣ የሰንበት ትምህርት ቤት መዘምራን ስለት ሰምሮላችሁ በእጃችሁ መባ ይዛችሁ የመጣችሁ ወይም ደግሞ ቅድም ሲመሰከር እንደነበረው የጎደላችሁን ጉድለታችሁን እንድትሞላላችሁ ወደ ሰዓሊተ ምሕረቷ ወደ አቁራሪተ መዓቷ የድሆች እናት ወደ ሆነችዋ ወደ ኢትዮጵያ እናት ወደ ቅድስት ድንግል ማርያም ለመሳል እጃችሁን ዘርግታችሁ የመጣችሁ ሁላችሁም እንኳን አደረሳችሁ። ድምጻችሁ አይሰማም። ተሴባከ ቅድስት ቤተ ክርስቲያን ሶበትሬ የከበዲ በዕፀ መስቀል በዕፀ መስቀል ላይ ተሰቅለህ ስታይ ዋጋ የከፈልክላት የሞትክላት ቅድስት ቤተ ክርስቲያን ታመሰግናለች። ኢትዮጵያዊው ቅዱስ ያሬድ ከዘመረው ከደረሰው ድርሰት አንዱ ክፍል ነው። እናት ቤተ ክርስቲያን የሞተላትን የመሰረታትን መገናኛ እንድትሆን የባለጸጋው መጸለያ፣ የካህናቱ መስዋዕት ማሳረጊያ፣ የደሃው እንባ ማበሻ፣ የወደቀው ሁሉ መነሻ እና ምርኩዝ የሆነችዋ ቤተ ክርስቲያን ውለታ አትረሳምና ታመሰግነዋለች። በሌላ መልኩ እናት ቤተ ክርስቲያን በደም የሚመሰክሩላትን፣ በክንፍ በረው የሚሰብኩላትን፣ የሳቱትን የሚመልሱላትን፣ የራቁትን የሚያቀርቡላትን፣ የቀረቡትን የሚያሰናዱላትን፣ የተሰናዱትን ደግሞ በሥጋ ወደሙ የሚያትሙላትን ባለክንፎችን ቅዱሳን አበው አባቶቻችን የወለደች፣ በአንገታቸው የሚመሰክሩላትን ሰማዕታቱን የወለደች፣ ለምስጋና ደከመን ሰለቸንን የማያውቁትን ሊቃውንቱን የወለደች፣ የካህናቱ የምእመናኑን መስዋዕት የሚያሳርጉ ካህናትን የወለደች፣ ቅን ልብ የተሞላችው በማስታረቅ ጸጋ የተካናችው እግዚአብሔር እጃችሁን ባርኮ አድባራትና ገዳማቱን የምታለሙ ምእመናንን በውስጧ እንዲታጨቁ፣ በውስጧ እንዲኖሩ፣ በውስጧ እንዲያገለግሉ፣ በውስጧ እንዲያወድሱ ስለሰበሰበችላት፣ ስለሰበሰበላት፣ ስለጠበቀላት ታመሰግናለች። ማን? እናት ቤተ ክርስቲያን። ጉልላቷን የማትረሳ ጉልላቷን ሁሌ የምታወሳ ናት እናት ቤተ ክርስቲያን። ለዚህ ነው ቅዱስ ያሬድ ታመሰግናለች ያለው። ጉልላቱን ብቻ አይደለም፣ መሰረት ያስፈልጋል ለጉልላት። መሰረት ደግሞ ይላሉ አባቶቻችን የእናት ቤተ ክርስቲያን መሰረት እናት ቅድስት ድንግል ማርያም ናት። ለኢትዮጵያውያን ልዩ ስጦታ የሆነች ኢትዮጵያውያን ሁሉ ደማቸው ቢጠባ ማርያም ማርያም እያለ ይንጠባጠባሉ እያሉ አባቶቻችን የሚናገሩላቸው ልበቅኖቹ ኢትዮጵያውያን፣ የዋሆቹ ኢትዮጵያውያን፣ ደጋጎቹ ኢትዮጵያውያን ያለ ወላዲተ አምላክ መዋል ማደር፣ ያለ እሷ ምስጋና ምን አማኙ ብቻ በድንግል ማርያም የማያምኑ የዚህ እምነት ያልሆኑ ከዚህ ቤት ያልሆኑ እዛ ቤት ሆነው
እንዴ የሆስፒታል ግርማ ሞገሳቸው እኮ እሷ ናት። ክርስቲያኖች የሚጠሩሽ ድንግል ማርያም ጭንቅ ላይ ነኝ፣ መከራ ላይ ነኝ፣ ችግር ላይ ነኝ፣ እኔም ኢትዮጵያዊ ነኝ፣ ኢትዮጵያ ወንድሜን፣ ኢትዮጵያ አባቴን፣ እህቴን የረዳሽ የሰማሽ እኔንም ስሚኝ ብለው ስንቶቹን ሰምተው ከስንቶቹ እጅ መባ ተቀብለን የለ እንዴ? እልል ብለንላቸው የለም እንዴ? አይደለም እንዴ ወገኖቼ? ስለዚህ እናት ኢትዮጵያ የኢትዮጵያ ልጆች በድንግል ማርያም ስለማይደራደሩ የቤተ ክርስቲያን መሰረቷ ደግሞ እሷ ናት። በእሷ መሰረትነት ላይ ነው እሱ መጥቶ የተተከለው፣ እሱ መጥቶ የተመሰረተው፣ እሱ መጥቶ ስጋዋን የለበሰው፣ ከስጋዋ ስጋ ከነፍሷ ነፍስ የነሳው እሷን መሰረት አድርጎ ነው። ያለ መሰረት ጉልላት የለም። ስለዚህ በሌላ መልኩ ኢትዮጵያውያን ተሰብስበው ማንን ያመሰግናሉ ማለት ነው? ቅድስት ድንግል ማርያምን ያመሰግናሉ ማለት ነው። እንዲሁ በምስጋና ሰዓት እንዳልወስድ ወደ ዕለቱ ታሪክ ልውሰዳችሁና መለስ እንልበታለን። እንዲሁ በምስጋና የሚታወቁ ያለ ምስጋና መዋል ማደር የማይችሉ ኢትዮጵያውያን ያሉበትን ነፍሷ የምታውቅ ልቧ የምታውቅ ድንግል ማርያም በመካከለኛው ምስራቅ ማረፊያ ባጣችበት ሰዓት፣ አስተናጋጅ ባጣችበት ሰዓት፣ ውሃ ቀዝቃዛ ውሃ እንኳን የሚያቀብላት ባጣችበት ሰዓት በግብፅ በረሃ ብዙ እንግልት ደርሶባት አንዲት ቦታ ብቻ ነፍሷም ስጋዋም ወደደችው ይላሉ አባቶቻችን። ያቺ ቦታ የተባረከች ቦታ፣ የተለየች ቦታ፣ ድንግል ማርያምን ማሳረፍ፣ ድንግል ማርያምን መሸሸግ የቻለች ደብረ ምጥማቅ ይላሉ። በግብፅ ያለች ቦታ ወይም በዓት እዛ አረፍ ብለው እሷ ልቧ ያለው እዚህ ነው። የት ኢትዮጵያውያን አመስግኖ የማይደክሙ 24 ሰዓት ሙሉ የቃል ኪዳኑን ታቦት ተሸክመው የማይደክሙ ማህሌቱ የማያደክማቸው፣ ሰዓታቱ የማያደክማቸው፣ ቅዳሴው የማያደክማቸው፣ መንፈስ ቅዱስ አድሮባቸው የሚገለገልባቸው ወይም የሚያገለግልባቸው የመንፈስ ቅዱስ እንቁ መሳሪያዎች ኢትዮጵያውያን ካህናት ያሉበት ኋላ በሷ የተሰየመው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ስሙ የሚያስፈራው ገናናው ስሙ የታተመበት ታቦተ ጽዮን ማደሪያ የምትሆን የግማደ መስቀሉ ማረፊያ የምትሆን በሰማይ በክንፍ ከቅዱስ ሚካኤል ከነቅዱስ ገብርኤል ከሰማያውያን ሰራዊት ጋር የሚፎካከሩ አብሮ የሚሮጡ ለዛውም አንዳንዶቹ ከነሱ የተሻለ ክንፍ የተሰጣቸው አሉ። እነ ተክለ ሃይማኖት አሉ። ኢትዮጵያ አፈር ያበቀለቻቸው ከኢትዮጵያ የተነሱ ባለ 6 ክንፍ ተክለ ሃይማኖት እነ ቅዱስ ሚካኤልን ቀድሞ የሚበሩ ቅዱስ ገብርኤልን የሚቀድመው መልአክ የሌለው ቅዱስ ተክለ ሃይማኖት ብርሃነ ዓለም ጻድቁ አቡነ ተክለ ሃይማኖት እነኚህ አሉ። እነኚህ የሚያመሰግኑባት የሚሰብኩባት በበሽታዋ በህመማ በመከራዋ ሰዓት እና አብትዬ ጽናውን ይዘው የሚያጥኗት ቅድስት ሀገር ኢትዮጵያ እዛ አለ። መከራ የሌለበት እንግዳ ተቀባይ ደግ ሕዝብ የሆነ እዚህ መኖሩን ታውቃለች። እዛ ምቾት አታለች። እዛ ረፍ ብላ ረፍት አድርጋ ቀልቧም ልቧም ያንን ቦታ ሲወድ ግዴለሽም እናቴ ልጆችሽ ይጠብቁሻል፣ ኢትዮጵያውያን ይጠብቁሻል። ወደ ኢትዮጵያ እንሂድ። ባይሆን ይህንን ቦታ ስለመረጥሽው ስለወደድሽው ረፍት ስላደረግሽበት ነገ የነገ ከነገ ወዲያ እልፍ ልጆችሽ እንደ ሰማይ ከዋክብት እንደ ምድር አሸዋ ከዚህ ቦታ መናንያን ይፈልቃሉ፣ መነኮሳት ይፈልቃሉ። ፍጹም ወደ አንቺ በጸጋ የሚያድጉ ወደ አንቺ ከፍ ያሉ ወደ ማህበረሰቡ የተዘረጉ ሁሉን እኩል የሚወዱ ሁሉን ዝቅ ብለው የሚያገለግሉ አባቶች ከዚህ ቦታ ላይ ይነሳሉ። ያኔም አንቺ እየተገለጽሽ ትባርኪያቸዋለሽ፣ ትቀድሻቸዋለሽ። ጥያቄያቸውንም መልሳቸውንም እዛው ትመልሽላቸዋለሽ ብሎ ይሄንን ቃል ገብቶላት ወደ ኢትዮጵያ ምድር መጣ። ኢትዮጵያ ወገኖቼ በብዙ አባቶች አንደበት በጥንቃቄ የምትጠራ እንስፍስፏ እናት ሀገር ኢትዮጵያ፣ ምስኪኗ እናት ሀገር ኢትዮጵያ ምስኪን እየመሰለች የምትፈርስ እየመሰለች ኃይል ያነሳት እየመሰለች ብዙውን ጊዜ ከውስጥም ከውጭም ጠላት እየቦረቦራት እየነካኳት
ልጆቿን ለመለያየት፣ ልጆቿን ለመሰነጣጠቅ ስንት ሴራ ተሰራ። የምዕራባውያን አጀንዳ ግን አትቻልም። ኢትዮጵያ እኮ ረቂቅ ናት ይላሉ፣ መንፈስ ናት ይላሉ። ወደቀች ስትባል የምትነሳ ቀና የምትል ይሄ እኮ ምሳሌ ነው። ይሄ ግቢ እኮ ወድቋል፣ ተስፋ የለውም ተብሎ ነበር። አያችሁ፣ አይን ሁሉ ወደ ገርጂ ማርያም ያያል። በአሁኑ ሰዓት ሙሽራ ሁሉ የሚያየው ወደዚህ ነው። ወደዚህ እንቁ ካቴድራል ነው። ማን ሰራው? እሷ ወርዳ ሰራችው? እግዚአብሔር ሰራው? በታምራት እዚህ ቦታ ላይ በቀለ? አይደለም። የሚሰራ አይምሮ፣ የሚያስብ አይምሮ፣ የትላንትን መንፈስ ይዞ ወደፊት የሚራመድ አይምሮ፣ ሰርቶ የሚያሰራ አይምሮ፣ አቅዶ ተመኝቶ የሚቀመጥ ሳይሆን ለአክሽን የሚነሳ አይምሮ ስለተገኘ ነው። ስለዚህ ኢትዮጵያውያን በእነኚህ የተሞላች ናት። አይምሰላችሁ። እዚህ መካከል ስንት ድብቅ ሰራዊት፣ ስንት ድብቅ ወደ እግዚአብሔር ያደጉ ጸጋ የሞላላቸው ከነ ኃጢአታችን ከነ ገበናችን ገላልጠው የሚያዩን አባቶች አሉ፣ እናቶች አሉ፣ ወጣቶች አሉ። ሳናውቃቸው ወደዛ ያደጉ። ኢትዮጵያ እንደዚች አይነት ሀገር ናት። ወደዚች ሀገር ነው የመጣችው ድንግል ማርያም። እችንም ሀገር ክርስቶስ ራሱ ትንቢተ አሞጽ ላይ እስራኤላውያንን መካከለኛ ምስራቆችን ሲገስጻቸው ሲቆጣቸው ከባህር ማዶ እንዳሉት ደከመኝን የማያውቁት ቅናት፣ ክፋት፣ ተንኮል የሌለባቸው ሰርተው ማደርን ብቻ ለፍተው ማደርን ብቻ አብሮ መኖርን ብቻ ማመስገንን ብቻ ስራቸው አድርገው የያዙት እንደ ኢትዮጵያውያን ልጆቼ አይደላችሁምን? ፍቅሬን፣ ክብሬን፣ ምስጋናዬን፣ አገልግሎቴን ለምን አጎደላችሁብኝ እያለ ኢትዮጵያን ምሳሌ እያደረገ ያመሰግናል። ይሄ ብቻ አይደለም። ኢትዮጵያ እኮ ለዓለም የማኔጅመንትን ጥበብ ያስተማረች ናት ወገኖች። እንረዳለን። ዮቶር ኢትዮጵያዊ ያደረገውን፣ ራጉኤል የሚባለው ኢትዮጵያዊ ያደረገውን፣ ሙሴን ያስቀጸለው፣ ሙሴን ያስተማረው ልጁን ብቻ እኮ አይደለም የዳረለት ለሙሴ። ኢትዮጵያዊው ካህን ልጁን ብቻ አይደለም የዳረለት የማኔጅመንት ጥበብንም ነው። እንዴት መምራት። ሙሴ ከጠዋት እስከ ማታ ይሄንን የሚያክል ሕዝብ ያስተናግድ ነበር። አንድ ሰው ይሞት ሰው ነው፣ ይደክማል። አይደለም አለው ዮቶር። አይደለም ልጄ ሙሴ፣ እንዲህ አይደለም ሕዝብ የሚመራው፣ እንዲህ አይደለም አገልግሎት። ሐቀኛ ማንነት ያላቸው በሰው ደም እጃቸውን ያልነከሩ የሰው ላብ የሌለባቸውን ምረት 1000ውን ነገድ የሚመራ 100ውን የሚመራ 50ውን የሚመራ 10ውን የሚመራ ብሎ ከ10 አለቃ እስከ ሻለቃ እስከ ሺህ ሻለቃ አድርጎ የመረጠው እኮ ያደላደለው ሙሴ ነው። የትኛውም ዓለም ላይ ዞሩ የመጀመሪያ ውትድርና ቤት የትንሿ ማይረግ 10 አለቃ ነው የምትባለው። ከ10 አለቃ ነው የሚነሳው። እዚህ ያላችሁ ሊቃውንት ታውቃላችሁ። አስተማሪዋ ኢትዮጵያ ናት። በዛን ሰዓት ምናልባት እኛ ዛሬ ላይ ሆነን አውሮፓው ቀድሞን ሌላው ዓለም ቀድሞን ወደ ኋላ የቀረን ቢመስልንም ትላንት ግን ቀንድ የነበረች ሀገር ነገንም ደግሞ ተመልሳ ቀንድ የማትሆንበት ምክንያት ምንም ነገር የለም። በእነኛ አባቶች ስትጠበቅ የኖረች ሀገር ስለሆነች ማለት ነው። ስለዚህ እናታችን ቅድስት ድንግል ማርያም ወደዚህች ሀገር ነው የናፈቀችው። እዚህ ለመምጣት ነው። ማንን ለማየት? ምድሯን ለመባረክ። ማንን ለመባረክ? ልጆቿን ለመባረክ። ያኔ የተባረከ አይምሮ፣ ያኔ የተባረከ ሀገር እነሆ በበረከት እየተሻገረ ይገኛል። በበረከት ላይ በረከትን እየተጎናጸፈ ይገኛል። ያኔ የተባረከው በረከት እኮ ነው። ስለት ዝም ብሎ ይሰማል እንዴ? ግንባ ዝም ብሎ ይታበሳል እንዴ? ሽባነት ዝም ብሎ ይተረተራል እንዴ? አይደለም። ዋጋ ተከፍሎበታል። ድንግል ማርያም ዋጋ ከፍላለች። ለኢትዮጵያውያን ቃል ኪዳን ተቀበላለች። የአስራት ልጆቼ ብላ ከልጇ ጋር ውል ገብታለች። የውል ሰነድ አለ። እኛ ደካሞች ብንሆንም ጸሎት የሚሰምርልን ሰዎች ባንሆንም ልጄ የገባህልኝን ቃል ኪዳን በምስራቅ በኩል ያሉ የሚስጥር ካዝና ያደረካት ቅድስት ሀገር ኢትዮጵያ ላይ ሆነው የሚያነቡትን ልጆቼን እንባቸውን ስለታቸውን ትላለች፣ ይሰምርለታል። ኢትዮጵያዊ የድንግል ማርያም እጅ ስላለበት ማለት ነው ወገኖቼ። ስለዚህ ዋጋ የተከፈለበት መሰብሰብ ነው ማለት ነው። ስለዚህ የነገ በአንቺ ስም የሚሰባሰቡ ልጆችሽ
ባሉበት ተገልጠሽ ትባርኪያቸዋለሽ እንደተባለችው ሁሉ በዛሬው ቀን በደብረ ምጥማቅ ከግንቦት 21 እስከ ግንቦት 25 ተገልጣ ደስ አይልም ወገኖች? ድንግል ማርያም እንኳን መልኳን አይተን እውነቴን ነው የምላችሁ። ቆዩ አድምጡ። ቆዩ አድምጡ። እንኳን ተገልጣ መልኳን አይተን ስዕሏ እንኳን ምን ያህል ነው የሚያስፈራ፣ ምን ያህል ያሳሳናል። በሙሉ አይኑ ድንግል ማርያምን የሚያይ ማን አለ? ማን ካህን አለ? ማን አገልጋይ አለ? ማን ምዕመን አለ? ከፍቅራችን የተነሳ እንሳሳላታለን። አባቶቻችን በሕይወታቸው ይወዳደራሉ፣ በነፍሳቸው ይወዳደራሉ፣ በአንገታቸው ይወዳደራሉ። እንዴት የታደለ ሕዝብ ነው! 5 ቀን ሙሉ ተገልጣ ያዩዋታል። የጠየቁትን ጥያቄ ሁሉ የጠየቋትን ትመልስላቸው ነበረ። ምነው አሁን ቀረችብን? ምነው አናያት? አባቶች በገዳም እየለመኑ በእንባ መስዋዕት እየሰዉ ለምንድን ነው ማያዩት? እናቶቼ ለምንድን ነው ማናያት? አባቶቼ ለምንድን ነው ማናያት? ምንድነው የጋረደን? እውነት ሳትገለጥ ቀርታ ነው? ዛሬ በመካከላችን ሳትኖር ቀርታ ነው? አይደለም አለች። ለዛውም በልጆቿ ተገልጣ የምትኖር እናት ናት። በአፍሪካ ምድር፣ በኢትዮጵያ ምድር ትላንት በግብፅ ራሷ ተገልጣ ያዩዋት ነበረ። ዛሬስ ኢትዮጵያውያን ላይ አድራ በኢትዮጵያውያን አማካኝነት በአፍሪካ ሁሉ በዓለም ሁሉ ትገለጣለች። ይሄ ስብስብ የለማ፣ ይሄ ፍቅር የለም። እውነቴን ነው መላችሁ። ወደ ስደቱ ዓለም ሄዳችሁ ያገለገላችሁ አገልጋዮች ታውቃላችሁ። ኢትዮጵያ ልዩ የእግዚአብሔር የሚስጥር ካዝና ቤት የምንላት ከዚህ የተነሳ ነው። እግዚአብሔር ተስፋ ያልቆረጠባት ሀገር፣ መስዋዕቷን የሚያሸትላት ሀገር ብትኖር ኢትዮጵያ ናት። ካህናቷ የማይደክሙ፣ ምዕመኖቿ የማይደክሙ፣ መንፈሳዊ ስራን ከመስራት ወደኋላ ኖሮት እኮ አይደለም፣ የሁላችን ሀብት እዚህ ግቢ ያለ ነው። ቢደመር የአንድ አውሮፓዊ ባለ ሀብት እኮ ሀብት አይሆንም። ግን ስራ አይሰሩም፣ መልካም ስራ አይሰሩበትም፣ የጽድቅ ስራ አይሰሩበትም። ደሃው ቆራጡ የሀገሬ ሕዝብ ግን ልጆቹን እያስራበ መንፈሳዊ ስራውን ይሰራል፣ መንፈሳዊ ተቋማትን ያስፋፋል። ይሄ ለእግዚአብሔር ትልቅ ምግቡ ነው፣ ደስታው ነው፣ መገለጫው ነው። ኖሮን ሳይሆን ከሌለን ነገር ላይ ሃይማኖትን ማስፋፋት፣ ሃይማኖትን ወዶ ማስወደድ ለኢትዮጵያውያን የተሰጠ ብቸኛ ነው። ስለዚህ ድንግል ማርያም ከላይ ተገልጣ እየባረከችን ነው። እንደገና በሌላ መልኩ ደግሞ በልጆቿ ላይ አድራ ድንግል ማርያምን የሚገልጡ ልጆች ተገልጠው እያመሰገኗት ነው። ከዚህ በላይ ክብር አለ እንዴ? ከዚህ በላይ ክብር አለ? የድንግልን ፍቅር ይዞ ያልተገለጣለ ያልመጣለ የለም። ለዚህ ነው መሰረቶቿ ሁሉ ድንግል ማርያምን የሚያመሰግኑት። መሰረት የሆነች ድንግል ማርያምን ልጆቿ ሁሉ የሚያመሰግኑት ከዚህ የተነሳ ነው ማለት ነው። በመጨረሻ ዛሬ ቅዳሴ ቤታችሁ ነው። ቅዳሴ ቤታችሁን የሰራችሁ እጆች፣ ያገለገላችሁ የታዘዛችሁ እጆች፣ ያቺ ቤተ ክርስቲያን ማንን ታመሰግናለች ነው ያልነው? ሰሪዋን የሞተላትን ባለውለታዋን የቀራንዮውን ሙሽራ ሰማዕታት እንዲወለዱባት ምክንያት የሆነውን ክርስቶስን በዛ በዕፀ መስቀል ላይ እያየች ታመሰግናለች። ዛሬስ የእሱ መመስገኛ የድንግል ማርያም መጠሪያ የቅዱሳን ሁሉ ስም ማመስገኛ የሆነችዋን የሰራችሁ እጆች ዛሬ ምን እያደረጋችሁ? እያመሰገናችሁ ነው። እችን ቅድስት ቤተ ክርስቲያን የሥጋው ደሙ መፍሰሻ፣ የሥጋው መፈተቻ፣ የደሙ መፍሰሻ የሆነችውን በልተን ጠጥተን የምንረካባትን የሰራ እጅ እያመሰገነ ነው የሚገኘው። ቅድስት ቤተ ክርስቲያን ባለውለታዋን ታመሰግናለች። እኛም ባለውለታችን መድኃኔዓለምን ባለውለታችን ቅድስት ድንግል ማርያምን ለማመስገን ነው የመጣ ነው። ከምስጋና ወደ ኋላ ማለት የለብንም ወገኖች። አመስጋኝ ሁሌ የተከበበ ነው፣ በመንፈስ የተከበበ ነው፣ በመንፈስ ቅዱስ የተከበበ ነው። ጳውሎስ እንዳለው ዕብራውያን 12:1 ላይ
እዚህ ከምድር ላይ ከሚታዩት በላይ ከበዙት በላይ የበዙ የሚጠብቁን የማናያቸው እልፍ ስውራን አበው አባቶቻችን፣ እልፍ ቅዱሳን፣ እልፍ መላእክት እንደ ደመና ከበዋት አሉ። ማንን? ቤተ ክርስቲያንን። ማንን? ቅድስት ሀገር ኢትዮጵያን፣ ሀገሬን ከበዋት አሉ። ደመና ደግሞ ድንግል ማርያም ናት። በደብረ ምጥማቅ የተገለጠችዋ ደመና ድንግል ማርያም በኢትዮጵያ ሰማይ ስር ተገልጣ ልጆቿን እየባረከች ልጆቿን እየቀደሰች ትገኛለችና ከማመስገን ወደ ኋላ አንበል። የምስጋና ባለቤት ምስጋናችንን ያብዛልን።